ካመጣሽ ማርያም ታምጣሽ እንደተባለ የቤተክርስቲያናችን ታሪክ ጸሐፊ ቀሲስ መላከ ሰላም ዳኛቸው የተባለው አባት በመጽሐፋቸው ውዳሴ ማርያምን ግብጽ እንደማታውቀው ተናግረዋል። እኛም ጠይቀን ግብጾች እንደማያውቁት ጭራሹኑ ተናግረዋል። ርትዕት የሆነችው ቤተክርስቲያን ንጽሕት የሆነችው ቤተክርስቲያን ያስተማረችን ነገር ቢኖር ግን ውዳሴ ማርያም መጽሐፍን ግብጽ እንደሰጠችን እንደገና ደግሞ ቅዱስ ኤፍሬም ሶርያዊ እንደጻፈው ነው። ታዲያ ከየት መጣ ይሄ ነገር ሲያስረዱ? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዘውትር ከምትጠቀምባቸው የጸሎት መጽሐፍት መካከል ውዳሴ ማርያም ዋነኛው ነው። ውዳሴ ማርያም በ4ኛው መቶ ክፍለ ዘመን የሶርያ ተወላጅ በሆነው በአባ ኤፍሬም የተጻፈ መጽሐፍ ነው። አባ ኤፍሬም በ306 ዓመተ ምህረት ኒስቢስ በተባለች አሁን ላይ በቱርክ ግዛት ውስጥ ባለች አውራጃ የተወለደ ሰው ነው። እድገቱና ኑሮ ደግሞ በሶሪያ በተለይም ደግሞ በኢዴሳ የነበረ ነው። አባ ኤፍሬም የቤተክርስቲያን መነኩሴ የነበረ ሲሆን እንደዚሁም የቴዎሎጂ መምህርና የግጥምና የዜማ ደራሲ ነው። ወደ 400 የሚጠጉ የግጥምና የዜማ ድርሰቶች አሉት። ከዛ መካከል ደግሞ ውዳሴ ማርያም አንዱ እንደሆነ ይነገራል። ውዳሴ ማርያም ታዲያ እንዴት ወደ ኢትዮጵያ መጣ የሚለውን ስንመለከት በዋናነት የሚገናኘው ከዘጠኙ ቅዱሳን ጋር ነው። ዘጠኙ ቅዱሳን እንደምታውቁት በ4ኛው መቶ ክፍለ ዘመን የጉባኤ ኬልቄዶን ከተደረገ በኋላ የኦሪየንታል ኦርቶዶክሶች ላይ መከራና ስደት ገጥሞ ነበረ። ከዛ መካከል ደግሞ ዘጠኙ ቅዱሳን ሽሽታቸውን ወደ ኢትዮጵያ አድርገው ነበረ። እነዚህ ዘጠኙ ቅዱሳን የተወጣጡት ከመካከለኛው ምስራቅና ከአውሮፓ ሲሆን በመካከለኛው ምስራቅና በአውሮፓ የነበሩ ጽሑፎችን ወደ ኢትዮጵያ አምጥቷል። ከዛ መካከል ውዳሴ ማርያም አንዱ ሲሆን በግዕዝ ቋንቋ ተተርጉሞ በቤተክርስቲያን ውስጥ ለአገልግሎት እንዲውል ተደርጓል። አሁን ላይ የምናውቀው ውዳሴ ማርያም ሙሉ በሙሉ በአባ ኤፍሬም የተጻፈ ሳይሆን በተለይም ደግሞ የቅዱሳን መላእክትና አንቀጸ ብርሃን እንዲሁም ሌሎቹም በኢትዮጵያዊው ደራሲ በቅዱስ ያሬድ እንደተጻፈ በቤተክርስቲያን ይነገራል። በሌሎች አብያተ ክርስቲያናት ዘንድ በሶሪያ በግሪክና በኮፕቲክ እንዲሁም በሌሎች አብያተ ክርስቲያናት ዘንድ ከኢትዮጵያ ውዳሴ ማርያም ጋር ይዘቱና ቅርጹ ተመሳሳይነት ያለው ባይሆንም የራሳቸው የሆነ የማርያም ጸሎት ወይም ደግሞ ቴዎቶኮስ አላቸው። ስለዚህ በኢትዮጵያ ብቻ ያለ አይነት አይደለም ውዳሴ ማርያም ወይም ደግሞ የማርያም ጸሎት። ዋናው ደግሞ መሰረታዊ ከሆነው ከዶግማ አስተምህሮ ጋር ልዩነትና ተቃርኖ አይፍጠር እንጂ በሌሎች አብያተ ክርስቲያናት ዘንድ ይኑር አይኑር ምንም ልዩነት የሚፈጠር ነገር አይደለም። እንዲሁም በየዕለቱ የሚወጡ መዝሙሮችን እንኳን ለአምልኮ ስርዓት ስለምንጠቀማቸው ችግር ሊፈጠር አይደለም። ዋናው መሰረታዊ ከሆኑ ከዶግማ አስተምህሮ ጋራ ልዩነት እስካልፈጠረ ድረስ። እስኪ እናንተን ሐሳብ ደግሞ በኮሜንት ሴክሽን አሳውቁኝ። ፎሎ ማድረጉን እንዳትረሱ።